ከቴሄራን እስከ ኢየሩሳሌም ከዋሽንግተን እስከ ሆርሙዝ ወሽመጥ ያለውን እውነተኛ የመካከለኛው ምስራቅ ገጽታ እንዲሁም የኢራን ቁልፍ አመራሮች ግድያ ዝርዝር መረጃውን ይዘናል። አብራችሁን ቆዩ። ባለፉት ጥቂት ሳምንታት በመካከለኛው ምስራቅ የታየው ውጥረት አሁን ወደማይመለስበት የለየለት ጦርነት ተሸጋግሯል። የእስራኤል መከላከያ ኃይል ባወጣው አዲስ ወታደራዊ መግለጫ መሰረት የሀገሪቱ አየር ኃይል በኢራን ግዛቶች ውስጥ እጅግ ሰፊ የሆኑ ተከታታይ የአየር ጥቃቶችን በስኬት አጠናቅቄያለሁ ብሏል። ይህም እርምጃ ቀደም ሲል ከነበሩት ጥቃቶች በአይነቱም ሆነ በስፋቱ እጅግ ያላቀ ነውም ተብሏል። የእስራኤል የጥቃት ስትራቴጂ ከመከላከል ወደ ቀጥተኛ ማጥቃት ተቀይሯልም ነው የተባለው። የጦርነቱ መልክ አደገኛ ወደሆነ አቅጣጫ እየተጓዘ መሆኑን የሚያሳየው እስራኤል አሁን ላይ ትኩረቷን የኢራን መንግስት የጀርባ አጥንቶች ናቸው ተብለው የሚታሰቡ ቁልፍ መሰረተ ልማቶች ላይ ማድረጓ ነው። በሌላ በኩል ደግሞ በእስራኤል የአየር ኃይል ጥቃት የኢራን የባህር ኃይል አዛዥ መገደላቸው ተሰምቷል። የእስራኤል አየር ኃይል በኢራን ደቡባዊ ግዛት የወደብ ከተማ ላይ በሰነዘረው አስከፊ ጥቃት የኢራን የባህር ኃይል ዋና አዛዥ ጀነራል አሊ ራዛ ታንጋስሪ መገደላቸውን ፎክስ ኒውስ ዘግቦታል። እንደ ዘገባውም ከሆነ በሰዓቱ ጀነራሉን አጅበው የነበሩ ረዳቶቻቸውና የቅርብ የሥራ ባልደረቦቻቸውም አብረው መገደላቸውን ገልጸዋል። ይህም ሳያንስ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በሰጡት አጭር የቪዲዮ መግለጫ ላይ ድል አብስረዋል። የኢራን እስላማዊ አብዮት ዘብ የባህር ኃይል ዋና አዛዥ የሆኑትን አሊ ሬዛ ታንጋስሪ መገደላቸውን ይፋ አድርገዋል። ኔታንያሁ ሲናገሩ የኢራንን የሽብር ስርዓት ዓላማዎች በሙሉ አቅማችን መምታታችንን እንቀጥላለን። ትናንት ማታ የባህር ኃይል አዛዡን ከምድረ ገጽ አጥፍተነዋል ብለዋል። በአሁኑ ሰዓት የተገደሉት ታንጋስሪ የዓለም የነዳጅ ንግድ መስመር የሆነውን የሆርሙዝ የባህረ ሰላጤን የመዝጋት ዘመቻ በዋነኛነት ሲመሩ የነበሩ አደገኛ መሪ መሆናቸው ግድያውን ለየት ያደርገዋል ነው እንግዲህ ተባለው። ይህ በእንዲህ እንዳለ ጥቃቱ በአየር ላይ ብቻ የተገደበ አይደለም። አሜሪካና እስራኤል በ12 ሰዓታት ውስጥ ብቻ ወደ 900 የሚጠጉ ጥቃቶችን ፈጽመዋል። እስራኤል እስካሁን በኢራን ላይ ከ15000 በላይ ጥቃቶችን ያደረሰች ሲሆን በቴህራን የሚገኙ የክሩዝ ሚሳኤል ማምረቻዎችና የኢስፋሃን የውስጥ ለውስጥ የውሃ ምርምር ተቋሞችንም ጨምሮ ቁልፍ የኢንዱስትሪ ማዕከላትን አውድማለች። አሜሪካ በበኩሏ 17 የኢራን የጦር መርከቦችን በማስጠም የባህር ኃይል ንብረቶችንና ወታደራዊ ማዘዣ ተቋማትን አፈራርሳለች። የነዳጅ ማከማቻዎችና የኃይል ማመንጫዎችም የጥቃቱ ሰለባ ሆነዋል። ቴህራንም ዝም አላለችም። በአጸፋው እርምጃ እስራኤል እና በአካባቢዋ ያሉ የአሜሪካ ጦር ሰፈሮችን በሚሳኤል እና በድሮን ስትደበድብ ቆይታለች። በሌላ በኩል ደግሞ ዓለም አቀፍ ስጋትን የፈጠረው ትልቁ ጉዳይ የሆርሙዝ የባህር ወሽመጥ መዘጋት ነው። የወሽመጥ መዘጋቱን ተከትሎ የዓለም የነዳጅ አቅርቦት በቀን በ8 ሚሊዮን በርሜል ቀንሷል። ይህ ሁኔታ በዓለም አቀፍ ደረጃ የጋዝና የነዳጅ ማዳበሪያ ፍሰት ላይ ከፍተኛ እክል በመፍጠር የዓለምን ኢኮኖሚ ወደ ጨለማ እየገፋው ይገኛል። ይህ በእንዲህ እንዳለ ከቁሳዊ ውድመት ባሻገር የሰው ልጅ እልቂት አሳዛኝ ደረጃ ላይ ደርሷል። በኢራን በኩል በቴህራን ብቻ በሺዎች የሚቆጠሩ ዜጎች ሲረግፉ ከ17000 ሰዎች በላይ ቆስለዋል። እንዲሁም ደግሞ ከ3.2 ሚሊዮን ዜጎች በላይ ከመኖሪያ ቀያቸው ተፈናቅለው ሜዳ ላይ ወድቀዋል። የአካባቢ ብክለትን በተመለከተ ደግሞ በነዳጅ ማከማቻዎች ቃጠሎ ምክንያት የሚወጣው መርዛማ ጭስ በቴህራን ሰማይ ላይ አሲዳማ ዝናብ እንዲፈጠር እያደረገ ይገኛል። እንዲሁም ደግሞ በእስራኤልና በአሜሪካ እስራኤል ከ26 ሰዎች በላይ ስታጣ
አሜሪካ ደግሞ 13 ወታደሮቿ መሞታቸውን አረጋግጣለች። እንዲሁም ደግሞ የንብረት ውድመቱ በቢሊዮን ዶላሮች ይገመታል። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ይህ በጣም ርቆ ሄዷል በማለት በቁጣና በሐዘን ተናግረዋል። ግጭቱ ከቁጥጥር ውጪ መሆኑን ያስጠነቀቁት ዋና ጸሐፊው ሁሉም ወገኖች ወደ ዲፕሎማሲያዊ ንግግር እንዲመለሱ ጠይቀዋል። በተለይም የኒውክሌር መሰረተ ልማቶች ላይ የሚፈጸሙ ጥቃቶች አስከፊና የራዲዬሽን ብክለትን ሊያስከትሉ እንደሚችሉ የአቶሚክ ኢነርጂ ኤጀንሲ ከፍተኛ ማስጠንቀቂያ ሰጥቷል። የመካከለኛው ምስራቅ ቀውስ አሁን ያለበት ደረጃ ይህንን ይመስላል። የዓለም ሀያላን ሀገራት እየተሳተፉበት የጦርነት ወደ የትኛው አቅጣጫ ሊያመራ እንደሚችል መገመት አዳጋች ሆኗል። የኢራን ስርዓት መዳከም ለአካባቢው ሰላም ያመጣል ወይስ የከፋ ቀውስ? የእናንተ አስተያየት ምንድነው? ሐሳባችሁን በኮመንት መስጫው ላይ ጻፉልን። የዛሬው ዝግጅታችን ይህንን ይመስል ነበር። መልካም ጊዜ ይሁንላችሁ።